አርዕስተ ዜና ለነዳያን ቃለ እግዚአብሔርን ተደራሽ የማድረግ ሥራ ትኩረት ሊሰጠው እንደሚገባ ተጠቆመ። ብፁዕ አቡነ በርናባስ በጻግብጂ ወረዳ በተፈጥሮ አደጋ ለተጎዱ ከ2400 በላይ ወገኖች የእህል ድጋፍ አደረጉ። ኦርቶዶክሳውያን ከምድራዊ ይልቅ ለሰማያዊ ሕይወታቸው አብልጠው ሊተጉ እንደሚገባ ተነገረ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን የዕለተ ረቡዕ አብይ የዜና መርሃ ግብር አርዕስተ ዜናዎችን በማስቀደም ጀመርን። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁ ነው። ለነዳያን ቃለ እግዚአብሔርን ተደራሽ የማድረግ ሥራ ትኩረት ሊሰጠው እንደሚገባ ተጠቆመ። ይህ የተጠቆመው የባህር ዳር ማዕከል ጊዮን ወረዳ ማዕከል የጽዋ ማህበራትና ሰንበት ትምህርት ቤቶችን በማስተባበር ከ300 በላይ ለሚሆኑ ነዳያን የስብከተ ወንጌልና የምገባ መርሃ ግብር ባከናወነበት ዕለት ነው። በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ያደረሰንን መረጃ ዲያቆን ኤርሚያስ ደባሱ በተከታይነት ያቀርበዋል። በቤተ ክርስቲያን አጸድም ይሁን በጎዳና ዳር ለሚኖሩ ነዳያን ከሽርፍራፊ ሳንቲም ወይም ከእራፊ ጨርቅ ባሻገር ለዘላቂ ሕይወታቸው የሚገባውን ቃለ እግዚአብሔር የሚለግሳቸው ጥቂት ነው። በመሆኑም ይህንን ችግር ለመቅረፍ ይረዳ ዘንድ በባህር ዳር ማዕከል የጊዮን ወረዳ ማዕከል በጎ አድራጊ ምዕመናንና ሌሎች ማህበራትን በማስተባበር ከ300 በላይ ለሚሆኑ ነዳያን የስብከተ ወንጌልና የልብስ ማልበስ መርሃ ግብር አከናውኗል። አምሮአቸውን ሰብሰብ አድርገው አንድ ቦታ አንድ ተቋም ላይ ተቀምጠው ትምህርቱን እንዲማሩ አስፈልጎ ነው ማለት ነው የዛሬው መርሃ ግብር የተዘጋጀው። ለዚህ ደግሞ ሙሉ ምዕመናን የተሳተፉበት ነው። በተቋም ደረጃ ለመጥቀስ ያክል ማህበረ ቅዱሳን የሐሳቡ ጠንሳሽና በእቅድም ይዞ የሚሰራ ተቋም ሲሆን ከዚህ ጎን ለጎን ያሉትን አጋርና ባለድርሻ አካላት በማስተባበር የተካሄደ መርሃ ግብር ነው። ለአብነት ያህል ሰንበት ትምህርት ቤቶች ሙሉ እዚህ አባይ ማዶ ያሉት ባህር ዳር የጽዋ ማህበራት እዚህ ኦርቶዶክሳዊ ወጣቶች ምዕመናን ወምዕመናት ተሳትፈውበታል። ለነዳያን ትኩረት በመስጠት ቀጣይነት ያለው ሥራ ሊሰራ ይገባል ያሉት የጽዋ ማህበራት ሰብሳቢ ኤፍሬም ብሩህነ በበኩላቸው የጽዋ ማህበራትም በዚሁ አገልግሎት ላይ ያላቸው ድርሻ ጉልህ መሆኑን አንስተዋል። እንግዲህ የጽዋ ማህበራት ድርሻ አንደኛው ይሄ ነው። ግድ ጽዋ ማህበራት ሊሰሩት የሚገባው ተግባር ነው ይሄና አሁን በዚህ መርሃ ግብር ላይ ትልቅ የማስተባበር ድርሻ የነበረው የጊዮን ወረዳ ማዕከል ቢሆንም በዋነኛነት ስራው በእነዚህ ሁሉ በጋራ የሚሰራ ስራ ነው እና ጽዋ ማህበራት በባላት ከማስተባበር በተጨማሪ እንደዚህ አይነት የነዳያንን የማየት የመጎብኘት ስራዎች ተጠናክረው መቀጠል ያለባቸው ሁኔታዎች ናቸው። በቅድስት ቤተ ክርስቲያን አጸድም ይሁን በጎዳና ዳር እየኖሩ ለሚገኙ ነዳያን ዘላቂ መፍትሄን በመፈለግ ረገድ ቅድስት ቤተ ክርስቲያንም ትኩረት ሰጥታ ልትሰራበት እንደሚገባም ተመላክቷል። እነዚህም አንዲት የቤተ ክርስቲያን አካላት እስከሆኑ ድረስ የቤተ ክርስቲያን አካላትን ደግሞ አንዱ ካንዱ ምንም ለይተን የምንይበት መንገድ እስከሌለ ድረስ በኢኮኖሚ ብንወርቅም ቤተ ክርስቲያን ታስበናለች የሚለውን ሁሉም አስቦ ተረባርቦ መስራት አለበትኝ። ከትዳር አጋሮቻቸው ጋር ተጣልተው ጎዳና ላይ ይወጣሉ። ከቤተሰብ ተጣልቶ ይወጡ ወጣቶች አሉ። እንደዚሁም ደግሞ በሱስ ወይ ደግሞ በሆነ ነገር የሆነ ነገር ተበድለው ይወጣሉና እነዚህን የማስታረቅ ስራ ለምሳሌ ከተዳር አጋራቸው የተጣሉትን ወደዛ የሚመለሱበትን ከቤተሰብ የተጣሉትን እንደዛው መልሰን ከተፈናቅለው የመጡትን ደግሞ የሥራ እድል ብንፈጥርላቸው የበለጠ ደግሞ ትልቁ ነገር በንስሐ ልጆች ተይዘው ተምረው ወደ እግዚአብሔር እንዲቀርቡ የማድረግ ስራ ቢሰራ አላለሁ። ብፁዕ አቡነ በርናባስ በጻግብጂ ወረዳ በተፈጥሮ አደጋ ለተጎዱ ከ2400 በላይ ወገኖች የእህል ድጋፍ አደረጉ። የወረዳው አስተዳደር ባለፈው ክረምት በተከሰተ ከፍተኛ የዝናብ ጎርፍና የመሬት መንሸራተት አደጋ ነዋሪዎች ለችግር መጋለጣቸውን በተደረገው ድጋፍ ላይ ገልጿል። ቤተ ማርያም ተምትሜ የሰቆጣ ማዕከል ያደረሰንን ዘገባ በተከታይነት ያቀርበዋል። ብፁዕ አቡነ በርናባስ ባለፉት ሳምንታት ለደሃና ወረዳ 500 ኩንታል ለጋዝቢላ ወረዳ 370 ኩንታል ድጋፍ ማድረጋቸው ይታወሳል። አሁን ደግሞ በጻግብጂ ወረዳ በተፈጥሮ አደጋ ምክንያት ጉዳት ለደረሰባቸው ወገኖች 370 ኩንታል እህል በካናዳ ሀገር የሚኖሩ ትውልደ ኢትዮጵያውያንን በማስተባበር ድጋፍ ማድረጋቸውን ተናግረዋል። በጻግብጂ ወረዳ 300 ኩንታል ነው። ከዚህ በፊት 70 ኩንታል ድጋፍ አድርገናል። አጠቃላይ በደሃና ወረዳ
500 ለጋዝጌ ወረዳ 370 1240 ኩንታል ነው በዚህ ሳምንት ያከፋፈልን ያለን ማለት ነውና ስለዚህ ይሄንን ድጋፍ ላደረጋችሁልን በምስራቅ ካናዳ እና በምዕራብ ካናዳ ላላችሁ ወገኖቻችን ትልቅ ምስጋና እናቀርባለን። እግዚአብሔር ቤታችን በበረከት ይሙላላችሁ። ይህ በገንዘብ ሲተመን ከ5 ሚሊዮን ብር በላይ ነው ማለት ነውና የጻግብጅ ወረዳ ዋና አስተዳዳሪ አቶ ንጉሴ ደሳለኝ በበኩላቸው በ2016 ዓመተ ምህረት ከፍተኛ የዝናብ ስርጭት በመኖሩ ምክንያት አካባቢው ላይ የጎርፍና የመሬት መንሸራተት የመሳሰሉት አደጋዎች በመከሰታቸው በማህበረሰቡ ላይ ከፍተኛ ጉዳት ማሳደሩን ተናግረው ለድጋፉ ምስጋና አቅርበዋል። ወደ 29552 አካባቢ የሚሆን የማህበረሰብ ክፍል የምግብ ችግር እንዳለበት ማረጋገጥ ተችሏል ማለት ነው። ከዚህ በተጨማሪ ደግሞ ይህ አካባቢ ከሌሎች አካባቢዎች ተፈናቅለው የመጡ ወደ 600 አካባቢ የሚሆን የማህበረሰብ ክፍል አለ። በሌላ መንገድ ደግሞ 4ቱ ቀበሌ ላይ ተመልሶ ወደ ቀዬው ያልገባ የተፈናቀለ ማህበረሰብ አለ ማለት ነው። አሁንም ብፁዕ አባታችን እዚህ ድጋፍ ያደረጉት ወደ 300 ኩንታል አካባቢ የሚሆን ለ2400 አካባቢ በነፍስ ወከፍ ድጋፍ ተደርጓል ማለት ነው። የዛሬውን ድጋፍ እንደ በወረዳው ማህበረሰብ ስም በሀገረ ስብከቱና ብፁዕ አባታችን ከልብ እናመሰግናለን። በስፍራው የሚገኙ የጻግብጅ ወረዳ ነዋሪዎች ለድጋፉ ምስጋና ያቀረቡ ሲሆን ብፁዕ አቡነ በርናባስ በቀጣይ ለሚደረገው ድጋፍም ደጋግ ኢትዮጵያውያን ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። በጣም አመስግና ምስጋና እንቀበል አባታችንን እናመሰግን። ይህን ድምጽ የምትሰሙ በውጭ ሀገር በሀገር ውስጥ ያላችሁ መንግስታዊና መንግስት ያልሆኑ ድርጅቶችም ይህንን ድጋፍ እንድታደርጉ በዚህ ህዝብ ስም ማሳሰብ ፈልጋለሁ። እግዚአብሔር ሁላችንንም በጸጋው በበረከቱ ይጠብቃል። ኦርቶዶክሳውያን ከምድራዊ ይልቅ ለሰማያዊ ህይወታቸው አብልጠው ሊሰሩ እንደሚገባ ተነገረ። ለዚህም ቤተክርስቲያን በመታስተምረው መሰረት ምዕመናን ለሰማያዊ ህይወት የሚያበቃ ተግባር መፈጸም ይጠበቅባቸዋልም ተብሏል። ተመስገን ፍቃዱ ዘገባውን አሰናድቶልናል። የሰው ልጅ በዚህ ዓለም ሲኖር ለሚበላው ምግብ፣ ለሚለብሰው ልብስ፣ አለፍ ሲልም ለሚኖርበት ዘመናዊ ቤትና ለሚነዳው ቅንጡ መኪና አብዝቶ ይጨነቃል። ነገር ግን እግዚአብሔር የሚወደውን ነገር በመስራት ለሰማያዊ ህይወትም ልናስብ ይገባል ይላሉ መጋቤ ብሉይ ጡመ ልሳን። ሁልጊዜ የሰው ልጅ ሲኖር ሞቱን እያሰበ ነው ሊኖር የሚገባው። ሞቱን እያሰበ የሚኖር ሰው ግን ተዘጋጅቶ ሊኖር ይገባዋል። ከእግዚአብሔር ጋር የሚኖርበትን ከቅዱሳን ጋር የሚኖርበትን በእግዚአብሔር ቀኝ የሚቀመጥበትን ዘወትር ይህንን ሊያደርግ ይገባዋል። መጾም፣ መጸለይ፣ መስገድ። እግዚአብሔር ምን ጊዜም የሰው ልጅ ኃጢአት ይሰራል፣ ያለ እግዚአብሔር ደግሞ መፍቀር የንስሐ ስለሆነ ንስሐ እየገቡ ትእዛዙን ጠብቆ በዚህ ዓለም ላይ መኖር ነው የዘላለም ህይወትን ለመውረስ። ከጣቢያችን ጋር ቆይታ ላደረጉት ምዕመናን ለሰማያዊ ቤታችሁ ምን ያህል እየሰራችሁ ነው ስንል ላቀረብንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። እየሰራን ነው ማለት አይቻልም። ለምን ያው በስራ ምክንያት ላይሳካ ይችላል። ብዙ ነገር አለ። የኑሮ ውድነት ሁሉ ነገር ከባድ ስለሆነ ለመንፈሳዊ ህይወት የምትሰጠው ጊዜ ከዓለማዊ ከሚወስደው ጊዜ ሲነጻጸር ሞር ዓለማዊ ይወስዳል ይበልጣል። እኔ ጋር ለሰማያዊ ቤቴ እንግዲህ ዛና ያለ አይደለም። ብዙዎቻችን አሁን በዚህ ዓለም ስንኖር ለፋቀና ምን ለዓለማዊ ህይወታችን ያው መንፈሳዊ ህይወታችን ላይ ደካማ ነን። በመጨረሻም ኦርቶዶክሳውያን ሀገራችን በሰማይ ነውና አብዝተን ልናስብ ይገባል በማለት መልእክታቸውን አስተላልፈዋል። የኛ ሀገራችን በሰማይ ነው። አገሩ በሰማይ የሆነ ሰው 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ይጠብቃል። እኛም አጥብቀን ማስተማር ይኖርብናል። ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 2 ቁጥር 14 ላይ እንደነገረን ዓለምና በዓለም ያለው ወይም ፍላጎቱ ሁሉ ያልፋል። እነዚህ ሁሉ ኃላፊዎች ናቸው፣ ጠፊዎች ናቸው። የማያልፈው የማይጠፋው ከእግዚአብሔር ጋር መኖር ነው የሚለውን ለህዝበ ክርስቲያኑ አጥብቆ ማስተማር ይኖርብናል እላለሁ። ማህበረ ቅዱሳን ለሚያስገነባው የልህቀት ማዕከል ህንጻ ግንባታ መደበኛ የሆኑ አገልጋዮች የ1 ሚሊዮን ብር ድጋፍ አደረጉ። 400 ሚሊዮን ብር እንዳይፈጅ ለተነገረለት ለዚህ ህንጻ ግንባታ ሁሉም የበኩሉን አስተዋጽኦ ያበረከት ዘንድ ጥሪ ቀርቧል። ነውም ገብረ ኪዳን በጣም ከፍተኛ ደስታን የተሰማኝ ምክንያቱም ይሄ ግንባታ ነገ ለሚመጣው ትውልድ የሚታነጽበት ቦታ ስለሆነ እኔም ደግሞ እንዳቅሜ ካለኝ ከማገኘው ደሞዜ ላይ ደግሞ የግሌና አርግ ያለው ማለት ነውና ደስተኛ ነኝ። የማህበረ ቅዱሳን አገልግሎት መስፋፋትን ተከትሎ ማህበሩ 400 ሚሊዮን ብር ይፈጃል የተባለ የልህቀት ማዕከል ግንባታ መጀመሩ ይታወቃል። የግንባታውን አሁናዊ ሁኔታ አስመልክቶ የልህቀት ማዕከሉ ሰብሳቢ የሆኑት አቶ ተሻለ ሞላ ተከታዩን ብለዋል። ጥሩ በአሁኑ ሰዓት የልህቀት ማዕከሉ ከምድር በታች 2 ወለል ሰርተናል።
ምድር ላይ አንድ ሰርተናል። ወደ ፎቅ 3 ወለል ሰርተናል። አጠቃላይ 6 የወለል ስራ ሰርተናል። አሁን ያለበት ደረጃ ነው ያው 3 ፎቅ ማለት ነው። ቤዝመንት 2 አለ፣ ግራውንድ 1 አለ። 3ኛ ፎቅ ላይ ደርሰናል በአሁኑ ሰዓት። በማህበረ ቅዱሳን መደበኛ የሆኑ አገልጋዮች ለልህቀት ማዕከሉ ግንባታ የ1 ሚሊዮን ብር ድጋፍ ማድረጋቸውን ተከትሎ በማህበረ ቅዱሳን ዋና ስራ አስፈጻሚ የሆኑት መምህር ዋሲሁን በላይ ምስጋናቸውን አቅርበዋል። በፈቃዳችን ከፒኤፋችንም ከደሞዛችንም በቁጥርም በፐርሰንትም የሚፈልገውን ያክል ከ25% እስከ 100 ገንዘብም ከ1000 እስከ 30000 ድረስ ስጦታ እንትን ተሰጥቷል፣ ገንዘብ ተሰጥቷል ለጽህፈት ቤት ግንባታችንና አጠቃላይ የደመርነው እስከ 1 ሚሊዮን ብር አይ ቲንክ 930 ምናምን ሺህ ብር አካባቢ የሌሎች እንትን ስናደርግ ኦልሞስት ከእግዚአብሔር ጋር 1 ሚሊዮን ብር የማውክሳን ዋናው ማዕከል መደበኛ አገልጋዮች አዋጣው ለጽህፈት ቤት ግንባታቸው ለልህቀት ማዕከሉ አበርክተዋል። ግንባታውን ለማጠናቀቅ የገቢ አሰባሰብ ኮሚቴ ተዋቅሮ ከማህበሩ ጽህፈት ቤት ጋር በመቀናጀት መጠነ ሰፊ ስራዎችን እየሰራ እንደሚገኝ የተናገሩት በማዕከሉ የገቢ አሰባሰብ ባለሙያ የሆኑት አቶ በእውቀቱ ዋጋ ናቸው። እንግዲህ ፊታችን ሚያዝያ 27 ከትንሳኤ በኋላ ማለት ነው አንድ ትልቅ ፕሮጀክት ይዘን እየተንቀሳቀስን ነው። እሱም እንግዲህ የገቢ ማሰባሰቢያ ፕሮጀክት ነው። በይሁዳ አቢሲኒያ ሆቴል ይከናወናል። ካሁኑ ምዕመናን ራሳቸውን እንዲያዘጋጁ ጥሪዎች እንልካለን። ይህን ህንጻ ለመጨረስ ከ340 ሚሊዮን ብር ያላነሰ ካሁን በኋላ ያስፈልገናል። ስለዚህ አገር ውስጥም ከሀገር ውጭም ያሉ ወገኖቻችን የቤተክርስቲያን ልጆች ኦርቶዶክሳውያን ይህን ገንዘብ በመረባረብ ባሉን የሂሳብ ቁጥሮች ትብብር እንዲያደርጉልን እንፈልጋለን። ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን እንድትወጣ በእውቀት በክህሎት የበለጸጉ አገልጋዮችን ማፍራት እንደሚያስፈልግ ተገለጸ። ከዚህ ጋር በተያያዘ ማህበረ ቅዱሳን በግቢ ጉባኤ አገልግሎት ለሚያከናውነው የተቋማዊ ለውጥ ትግበራ በእውቀትና በጥበብ ማስተማር ከሚችሉ መምህራን ጋር ልዩ የምክክር ጉባኤ አካሂዷል። ቤተ ማርያም ተምትሜ ቅድስት ቤተ ክርስቲያን የምትሰጠውን አገልግሎት ተደራሽ ለማድረግ ዘመኑን የዋጁ አገልጋዮችን ማፍራት ግድ ይላል። በዚህም በማህበረ ቅዱሳን የአዲስ አበባ ማዕከል አዘጋጅነት ማህበሩ በግቢ ጉባኤ በሚሰጠው አገልግሎት በእውቀትና በጥበብ ማስተማር የሚችሉ ኦርቶዶክሳዊ መምህራንን ለማፍራት ያለመ ጉባኤ መካሄዱን የማዕከሉ ምክትል ሰብሳቢ አቶ በረከት መሰረት ተናግረዋል። በዚህ በተቋማዊ ለውጥ ውስጥ ከተለዩት ችግሮች ውስጥ በተለይ ሁለቱ ጉዳዮች አንደኛው ለግቢ ጉባኤ ተማሪዎች በቂ ሆነ የንስሐ አባት አለመኖር፣ እንደዚሁም ደግሞ ተማሪዎችን በመንፈሳዊ ሕይወታቸው የሚያበረቱ አባቶችን ከማዘጋጀት አንጻር የሚስተዋሉ ክፍተቶችን እንደ አንድ ክፍተት የተለየበት፣ ሁለተኛው ደግሞ በቂ የሆነና ብቁ የሆኑ መምህራን ግቢ ጉባኤያትን የሚያስተምሩ የሚያበቁና የነገ ቤተክርስቲያን ተረካቢ ትውልድ ሊያደርጉ የሚችሉ መምህራን እጥረት ጋር ተያይዞ የተነዩ ሁለት ችግሮች ነበሩ። እነኚህ ችግሮች ለመፍታት አጠቃላይ የግቢ ጉባኤያትን በንስሐ አባትነት የሚያገለግሉ አባቶችን እንደዚሁም ደግሞ በግቢ ጉባኤ ላይ እያስተማሩ የሚገኙ መምህራንን ጠርተን የተመካከርንባቸው መርሃ ግብሮች ነበሩ። የግቢ ጉባኤያትን የነገ ቤተክርስቲያን ተረካቢ ትውልድ ማፍሪያ ማድረግ እንድንችል ከመምህራን ንስሐና እንደዚሁ ደግሞ ከመምህራን ምን ይጠበቃል በሚሉት ጉዳዮች ላይ ውይይት የተደረገበት መርሃ ግብር ነበር የሁለቱ ቀን ውይይት። ምክትል ሰብሳቢው አክለውም ቤተክርስቲያን ሁለንተናዊ የመሪነት ሚናዋን እንድትወጣ በእውቀትና በክህሎት የበለጸጉ አገልጋዮችን ማፍራት እንደሚያስፈልግም ገልጸዋል። ቅድስት ቤተክርስቲያን በሁለንተናዊ ዘርፍ የመሪነት ሚናዋን ትወጣ ሲባል ይሄንን ሁለንተናዊ ብለን ምንለው በማህበራዊ ሊሆን ይችላል፣ በኢኮኖሚያዊ ጉዳይ ሊሆን ይችላል። እንደዚህ ደግሞ በተቀዳሚ ተግባሯ ትምህርት ሃይማኖትን በማስፋፋት ያላመኑትን በማሳመን ያመኑትን በማጽናት የጸኑት ደግሞ እንዲቀደሱ በማድረግ ሂደት ውስጥ በሚኖራት ሚና በሁሉም ዘርፍ መሪ ሆና መገኘት አለባት ቅድስት ቤተክርስቲያናችን በሚል ነው እንግዲህ ማህበረ ቅዱሳን ለዚህ መስራት አለብኝ ብሎ ርዕዩን በዚህ ልክ ሰፍቶ ስራ የጀመረው። ስነ ምግባራዊ ሀገራዊ የሆኑ ዕውቀቶችን አውቀውና ተረድተው ወደ ማህበረሰቡ እንዲቀላቀሉ ማድረግ ማለት በቀጥታ ቅድስት ቤተክርስቲያናችን የመሪነት ሚናን በሁለንተናዊ በሆኑ ዘርፎች እንድትወጣ በማድረግ ሂደት ውስጥ የአንበሳውን ድርሻ የሚወጣ አገልግሎት እንደሆነ እንረዳለን። ሰብሳቢው ማህበረ ቅዱሳን በግቢ ጉባኤ አገልግሎት በሚፈጽመው ተግባራት የመምህራን ድርሻ የላቀ መሆኑን ገልጸው ሙሉ የሆኑ ኦርቶዶክሳዊ ዜጎችን ለማፍራት የሚኖረው ጠቀሜታም የላቀ መሆኑን አክለዋል።
በተቻለ መጠን በተለይ ደግሞ ብዙ ጊዜ ያው ትምህርት ሲባል በተሳሳተ መንገድ የምንረዳው ዕውቀትን ብቻ ታሳቢ አድርገን ለተማሪዎቻችን ዕውቀትን ከመስጠት ባለፈ በጥበብ በፈሪሃ እግዚአብሔር በመንፈሳዊነት ይሄንን ዕውቀት ገንዘብ ሲያደርጉት የተሻለ ውጤታማ ሊሆኑ እንደሚችሉና መምህራንም በዚህ ቅኝት ነገ ቤተክርስቲያን ጥቅም ላይ ማዋል የሚችሉበትን አውድ ለመፍጠር ያለመ ውይይት ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕክምና ማህበር ከ200 በላይ በሆኑ የጤና ባለሙያዎች በመታገዝ ሲሰጥ የቆየውን ነፃ የሕክምና አገልግሎት በተሳካ ሁኔታ ማጠናቀቁን ገለጸ። መጻጉዕ በመቄዶንያ በሚል በተካሄደ መርሃ ግብር ላይም ከ1600 በላይ ታካሚዎች ተጠቃሚ ያደረገ ማህበሩ በዚህም ከ5 ሚሊዮን ብር በላይ የፈጀ አገልግሎት መስጠቱ ጠቁሟል። ነዋም ገብረ ኪዳን በአሜሪካ ቨርጂኒያ ነበር የተመሰረተው የኢትዮጵያ ኦርቶዶክስ ተዋሕዶ ሕክምና ማህበር። ማህበሩ መጻጉዕን በመቄዶንያ በማለት ዘንድሮ ለሶስተኛ ጊዜ ነፃ የሕክምና አገልግሎትን ከመጋቢት 7 እስከ መጋቢት 14 ቀን 2017 ዓ.ም ሲሰጥ ቆይቷል። በማህበሩ የአባላት አስተባባሪ የሆኑት ዶክተር ፍስሐ ተክሌ ቆይታቸውን እንደሚከተለው ያብራራሉ። 1000 ለሚጠጉ ኢንተርናሽናል ክሊኒካል ላቦራቶሪ 1000 ለሚጠጉ እዚህ ለሚዩ ታካሚዎች ነፃ ሙሉ ምርመራ እንግዲህ ያ በገንዘብ ቢተመን ለአንድ ሰው ከ3000 እስከ 3900 ይጠጋ ሙሉ ምርመራ ማለት ሲቢሲ፣ ኦርጋን ፈንክሽን፣ ሊቨር ፈንክሽን፣ ሬናል ፈንክሽን፣ ሊፒድ ፕሮፋይል፣ ኤሌክትሮላይት እነዚህ ሙሉ ለአንድ ሰው ወደ 1000 የሚጠጋ በነፃ ቀደም ብለው እዚህ በመምጣት ለአንድ ሳምንት ከዛም በላይ እዚህ መጥተው ውጤቱን በማድረስ እዚህ በበጎ ፍቃድ ለሚያገለግሉ የሕክምና ማለተኞች ከፍተኛ ጠቀሜታ ሰጠና በሞያ ቅዱስ ቤተክርስቲያንን የማገልገል እሳቤ በምእመናን ዘንድ ሊጎለብት ይገባል የሚሉት የሕክምና ባለሙያዎቹ ኦርቶዶክሳውያን በሙያቸው እንዲያገለግሉም ጥሪ አቅርበዋል። መታደል ነው የሰው ልጅ በሙያው ማገልገሉ። ሐዋርያው ቅዱስ ጳውሎስ እንዳለ የሰው ልጅ በሁለት ሰይፍ ስለት ያለው ሰይፍ መሆን አለበት እና እንደው ብቻ ለየትኛውም ሰው በሙያው ቢያገለግል ለቤተክርስቲያን እንትን አይደለም ያለው ላይክ እኔ ነኝ ያለሁት ሁላችንም ቤተክርስቲያን ሲነሳ እኔ ማለት ብንጀምር ነው የተሰጠነ ነው። ሙያ ለበጎ ነገር መዋል በጣም ቆንጆ ነው ያለው። የህሊና እርካታ በጣም ደስ ይላል። የሙያ ስርዓት እንደማውጣት ነው የምቆጥረው። ያው ከተሰጠን ነገር ሁሉ ለእግዚአብሔር የድርሻውን መስጠት ተገቢ ነው ብዬ አስባለሁ። የአባላትን ቁጥር ለመጨመር እንሰራለን የሚሉት ዶክተር ፍስሐ በቀጣይ ምን ታስቧል ብለን ላነሳ ነው ጥያቄ ተከታዩን ምላሽ ሰጥተዋል። ገዳማት የተለያዩ የበጎ አድራጎት አገልግሎት መርጃ ማህበሮችም እንደዚሁ ተደራጅ መሆንና ከምንም በላይ ደግሞ ልክ እንደ እህት አሶሲዬሽን ወይም ኮፕቲክ ሜዲካል አሶሲዬሽን የኢትዮጵያ ሜዲካል አሶሲዬሽንም በለጠ በመጠናከር እዚህ ብዙ የሚረዱ ወገኖቻችን ከፍተኛ ሕክምና የሚያስፈልጋቸው እዚሁ የተለያዩ ሆስፒታሎች በመተባበር ለነዚህ ወገኖቻችን በሙያው የበጎ ፍቃድ አገልግሎት እንደል በዚህ የማህበር አባል እንዲሆኑ ነው እንግዲህ ጥሪ በዚህ አጋጣሚ ማሳለፍ። ከተለያዩ ዩኒቨርሲቲዎች በማዕረግ የተመረቁ የግቢ ጉባኤ ተማሪዎች በአስኳላው ትምህርት ላገኙ ስኬት የማህበረ ቅዱሳን ሚና የጎላ መሆኑን ገለጹ። ተመራቂ ተማሪዎቹ ባስመዘገቡት ከፍተኛ ውጤት መሰረት ያገኙትን የክብር ዋንጫ ለማህበሩ ማስረከባቸውም ተነግሯል። ተመስገን ፍቃዱ በማዕረግ ከተመረቁ ተማሪዎች ጋር ቆይታ አድርጎ አጭር ዘገባ አሰናድቶልናል። ግቢ ጉባኤያት ኦርቶዶክሳውያን ወጣቶች ባለማዊና በመንፈሳዊ ህይወታቸው በሁለት ወገን የተሳለ ሰይፍ ሆነው ሀገርንና ቅድስት ቤተክርስቲያንን በታማኝነት ያገለግሉ ዘንድ ራሳቸውን የሚያዘጋጁበትና ክርስትናን በተግባር የሚገልጹበት መሆኑ ይታወቃል። የግቢ ጉባኤ ተማሪ በመሆኔም ከፍተኛ የማዕረግ ተመራቂ መሆን ችያለሁ ትላለች የሐዋሳ ዩኒቨርሲቲ የማዕረግ ተመራቂዋ ቤተልሔም ተስፋዬ። ካምፓስ ላይፍ ማለት ራስን ችላ ከቤተሰብ ተለይተ የምትሄድበት ነውና ካምፓስ ላይፍ ላይ ግቢ ጉባኤ ባይኖር ጋይድ ባያደርጉን የመንፈሳዊ ህይወታችንን እንድንጠነክር ባይረዱን ኖሮ በቃ በደንብ ወደማይሆን መስመር ነበር የምንሄደው። ስለዚህ ከውጤቱ ባሻገር እንዴት ራስን ማኔጅ ማድረግ እንዳለበት ነገሮች ላይ እንዴት እግዚአብሔርን ማስቀደም እንዳለበት እና ግቢ ጉባኤ መማር እግዚአብሔርን እንዳስቀድምና ነገሮችን በደንብ ባላንስ እንዳደርግ ረድቶኛል በደንብ። ሌላኛዋ የጅግጅጋ ዩኒቨርሲቲ የማዕረግ ተመራቂ የሆነችው ማስተዋል አበባው በበኩሏ የውጤቴ መሰረት ማህበረ ቅዱሳን በመሆኑ የተበረከተልኝን የክብር ዋንጫ ለማህበሩ አስገብቻለሁ ትላለች። ከመሰረቱ ለዛ ውጤትም ለሁሉም ነገር በህይወቴ መሰረትን ጥሎልኝ ያለፈው ማህበረ ቅዱሳን ከሰንበት ትምህርት ቤት ጀምሮ ነው። ግቢ ጉባኤ ላይም ካልባሌ ቦታዎች እንድታቀብ ምግባርን ከሃይማኖት አሳልጬ እንድሄድ ያደረገኝ ለውጤቴም ትልቅ አስተዋጽኦ ያበረከተው ማህበሩ ስለሆነ የሚገባው ለማህበሩ ነው ብዬ ያገኘሁትን ዋንጫ ቢያንስ ለሌሎችም ማበረታቻ ይሆን ዘንድ ከቤቱ ሳይርቁ ጥሩ ደረጃ መድረስ እንደሚቻል
ምሳሌ ይሆን ዘንድ ብዬ ነው ለማህበሩ ያበረከትኩት። በግቢ ጉባኤ ውስጥ በማገልገሌ በከፍተኛ ውጤት ተመርቄ እንድወጣ አግዞኛልና ሌሎችም ግቢ ጉባኤ ሊቀላቀሉ እንደሚገባ የጅግጅጋ ዩኒቨርሲቲ የማዕረግ ተመራቂ የሆነው ዲያቆን አወቀ አብጤ ያሳስባል። አገልግሎት እንደ መቀስቀሻ ዲወል ነው ብዬ ነው ማስበው። እንድንጠነክር እንድንበረታ ጠንካራ ሆነን እንድንሄድ ትልልቅ ሰው እየደረሱበትን ህይወት ስለምንመለከት እነሱ ጋር ለመድረስ በጥረት ስለሆነ ያን ነገር ያገኙት ያንን ለማግኘት ደግሞ ማንበብ እንዳለብን ተቤተ ክርስቲያን እናገኘዋለን የቅዱሳንን ህይወት ስለምንመለከት ማለት ነው። እዚህ ግቢ ጉባኤ መማር ራሱ መከራዎችን እንዴት መሻገር እንደሚቻል ለቀጣይ ህይወታችን ለልጆቻችን ለራሳችንም ይጠቅማል ስለሚጠቅመን ግቢ ጉባኤ መማር በጣም አስፈላጊ ነው። ክብራና ክብራት ተመልካቾቻችን አሁን ደግሞ በቅድስት ቤተ ክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል ቅዱስ አልዓዛርን የተመለከተ አጭር ዘገባ ተከታትለን ተመልሰን እንገናኝ። መጋቢት 17 ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የከበረ ጻድቅ አልዓዛር አረፈም። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ሲሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቶ የቀባቸው ማርያምና ማርታ የተባሉ እህቶች አሉት። ከ72ቱ አርድእት አንዱ የሆነው አልዓዛር በሞተ ጊዜ የክብር ባለቤት ጌታችን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። በመቃብርም 4 ቀን ከቆየ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ናውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜም እጆቹና እግሮቹ እንደታሰሩ ሙታንም እንደሚጠቀለሉበት በሰበን ፊቱ ተጠቅልሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያትም ሰዎች ሁሉ መሞቱን እንዲረዱ ሌሎችም ይህ በመካከላቸው በስምምነት የሆነ ነው ብለው እንዳያስቡ ስለዚህም እንደተገነዘ ሆኖ እንዲወጣ ጌታችን አዘዘው። ቅዱስ መጽሐፍ እንደነገረን ጌታችን በእነ አልዓዛር ቤት በእንግድነት ይስተናገድ ነበር። በመጨረሻው ሴተ ሐሙስም ቅዱስ ሥጋውንና ክቡር ደሙን ለሐዋርያቱ ያቀበላቸው በዚሁ ቅዱስ ቤት ውስጥ ነው። ቅዱስ አልዓዛር በጽኑ ታሞ በዚህች ቀን አርፏል። አምላከ ቅዱሳን ከቅዱስ አልዓዛር ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።